በጣም የሚገርም ነገር አቶ አምናን የሲፋንን ስራ አወቀ። አጣሩ ብሎ እንግዲህ ለጋርዶቹ አስተዋውቆ ነበረ። አቶ አምናን ዛሬ ላይ ሲፋን ይህን ህይወት እንዳለ እንደበጠበጠችው አውቋል ማለት ነው። ሲፋን አሁን የት እንደምትገባ እንደዛ እያወራ ደግሞ ሙስጠፋ ይሰማል። ማናት ቤቴ ላይ ቁጭ ብላ ህይወቴን ስታመሰቃቅል የነበረችው ማናት? ይገላታለሁ። ማናት ንገረኝ። እናንተ ቤት አብራ የምትኖር ሲፋን ትባላለች። የድሮ ሰራተኛችሁ ሲፋን እንግዲህ እስከ ዛሬ ድረስ አቶ አምናን አያውቅም ብላ ሁሉንም ነገር ስታረግ ነበረ። መርሲ ግን የሲፋንን ሁሉንም ስራዋን ነገረች። አቶ አምናን አቶ መለክን እንግዲህ በንዴት ገሎታል ማለት ነው። እንደዛም ሆኖ እሱን እንዲያግዘው የጠራው ልጅ በውስጡ በጣም ፈርቷል። እንግዲህ የህይወቴንና ድርጅቴን ሲያበላሽ የነበረው እየሰረቀኝ የነበረው አቶ ሜሌክ ነው ብሎ እንግዲህ አቶ ሜሌክ የማንንም ስም ሳይጠራ አቶ አምናን በንዴት ገሎታል ማለት ነው። እንዲሁም ደግሞ የሲፋንን እውነታ አቶ አምናን አውቋል ማለት ነው። ሲፋን በምን አይነት ሁኔታ ወደ እነሱ ቤት እንደመጣች የማን ልጅ እንደሆነች አጣሩ ብሎ ነበረ። ወይዘሪት ሜርሲ ተናግራ ነበርና የድሮ ሰራተኛችን ድፋን ትባላለች፣ የእሷ ልጅ አለች። እሷ ግን እናቷ የሞተችው እኛ ቤት ናት። በእሷ ሞት ምክንያት ነው ይሄ ሁሉ እኛ ቤት እየተፈጸመ ያለው። ስለዚህ አምናን እባክህን አንተ አጣራና ሁሉንም ነገር ድረስበት ብላ ሜርሲ ትነግረዋለች ለአቶ አምናን። አምናን ደግሞ እንዲያጣሩ ነግሯቸው ነበረና አብራችሁ ቤት ውስጥ የምትኖር ሲፋን ናት እንደዚህ ስታረግ የቆየችው። የእናቴ ሞት ምክንያትም የቤት መቃጠል ምክንያትም እንዲሁም ደግሞ የድርጅቱ ወደ ታች ዝቅ እንድል ያደረገችዋ እሷ ናት ብሎ ይነግራሉ። የት ነው ያለችው ንገሩኝ፣ ይገላታለሁ፣ አላቃትም። እኔ ቤት ቁጭ ብላ እኔንም እየጎዳች የኖረችው እስከ ዛሬ ድረስ እኔ ምንም አላቅም እንዴ ብሎ በጣም ይናደዳል። አቶ አምናን እንግዲህ ይህን ነገር ሰምቶ በጣም ደነገጠው። ስልክ እያወራ ደግሞ ሙስጠፋ ይሰማል። ሙስጠፋ ግራ ገብቶት የሚሄድበት ቦታ አጥቶ ነበረና ሙስጠፋ ሲፋንን ይዞ ከቤት እንዲወጣ አስቧልና ሲፋንን አቶ አምናን ካገኘ እንደሚገላት እርግጠኛ ነኝ፣ እኔንም ጨምሮ እንደሚገለኝ እርግጠኛ ነኝ ብሎ እንግዲህ በጣም ፍረቻ ውስጥ ይገኛል ማለት ነው። በዚህ ሰዓት አቶ አምናን ሁሉንም ምስጢር አውቋል ማለት ነው። የቤቱም የእናቱም ሞት፣ የቤቱም ማቃጠል፣ የድርጅቱም ሁሉንም ነገር ስላወቀ አቶ አምናን አሁን በንዴት ሁላቸውንም ከቤት አንድ በአንድ ገላቸዋለሁ ብሎ በጣም ተናዷል ማለት ነው። ውድና የተወደዳችሁ የዩቱብ ተከታታዮች ሰብስክራይብ፣ ላይክ እያረጋችሁ አበረታቱኝ። ስለምታበረታቱኝ አመሰግናችኋለሁ። መልካም ጊዜ ተመኘውላችሁ። ሁሉንም ነገር ለአቶ አምናን ነግረሽ ነው? አቶ አምናን ነግሮኛል። ማን ነው የነገረክ ስል የተናገረችው አክስቴ ሜርሲ ናት እንዲህ አለችኝ። እኔ ግን አላቅም ነበረ። ድሮ ቤታችን ሰራተኛ የሆነቿ በእኛ ቤት ሞታ ተገኝታለች ብላ የተናገረችኝ የተናገረችኝ አክስቴ ናት ብሎ ሲነግራት እሷ ደግሞ እና ይሄን ነገር አንተ ምን ማድረግ አሰብክ ስል ወይም ይሄን ነገር መጨረስ አለብኝ ስል ሲፋን ደንግጣ መጨረስ ምን ማለት ነው ስትል ወይም መግደል ካለብኝም መግደል ወይም ተነጋግሮ የሚፈታ ነገርም ከሆነ ተነጋግረን መፍታት እፈልጋለሁ። ይህ በሱ ምክንያት ሁሉንም ነገር ማጣት አልፈልግም ይላታል። ደንግጣ ወደ ክላሴ ሄጄ ልረፍ ብላ በሩጫ ትሄዳለች። በዛ መሀልም ወይዘሪት ሜርሲ ከክላስ እየወጣች ታገኛታለች። አንቃ እንግዲህ ወደ ክላስ ትወስዳታለች። በዛም ደንግጣ ሲፋን ሜርሲ እንግዲህ በጣም ደንግጣለች። አሁን እናትየውን ገለሽ እኔንም ልትገልየው እንደምን አስበሽ ነው ብላ ትጠይቃታለች። ጄሪ እንግዲህ በአቶ አምናን በጣም ተናዳለች። ወደ ክላሷ ስትሄድ እንግዲህ ብሌንን አቅፎ ተኝቶ ነበርና እኔ ለኔ ተራሳው ብለክ ብሌን እንግዲህ አቶ አምናን
ብሌንን አቅፎ ተኝቶ እያለች ጄሪ ወደ ክላስ ትመጣለች። በጣም ተናዳ በሩን አጯ ዘግታ ከክላስ ትወጣለች። ከዛ እስኪመጣ ጠብቃ ለእኔ እኮ ጊዜ እየሰጠኝ አይደለም፣ ምን ሆነሽ ነው? ለዚህ አነጋገር አሁን ጊዜ አይደለም። ታዲያ ለተራ ሰው ብለቅ እኔን እንደዛ መናገሬ ተገቢ ነው ብሎ ይነግራታል። አዎ ብሌን አሁን ተሽሏታል። እሷ አሁን ምንም ነገር አያስፈልግም፣ ያንከባከቡ ሰው አለ፣ ሰራተኞች፣ ወይዘሪት ዛራ ታንከባከባታለች ትላለች። አቶ አምናን ደግሞ እምቢ ነገር አልቀበልም ብሎ እንግዲህ ከብሌን ጎን መሆኑ እፈልጋለሁ ተሽላ ወደ ራሷ እስክትመለስ። እንግዲህ አቶ አምናን ወደ ዛህራ ሄዱ። ምንድን ነው የምትወደው? ከዚህ በፊት ማታደርግላት ነገር ንገርኝና እኔም ልርዳት ይላታል። እሷም ደግሞ ሁሉም ነገር እኮ ያልፋል ልጄ፣ ዋናው ነገር ትዕግስት ነው፣ ታገስና ሁሉም ነገር ያልፋል ብላ ትነግረዋለች። አቶ አምናንም እሺ በቃ እናት ዛህራ ብሎ ክላስ ይወጣል። እሱም ደግሞ ተረት ይነግራታል። እንግዲህ ብሌን ደስ ብሏት ምስጢረኛዬ ብላ አቶ ወይዘሪት ሜርሲ ቤት ስትጠራ ወይኔ ጉድሽ ጄሪ፣ ይህን ነገር ብትሰሚ ኖሮ ምን ታረጊ ነበር ትለዋለች። ውድ ተመልካቾቼ ዩቱቤን ሰብስክራይብ፣ ላይክ እያረጋችሁ አበረታቱኝ። ስለምታበረታቱኝ አመሰግናችኋለሁ። መልካም ጊዜ ተመኘሁላችሁ። አልሰማሽም፣ እኔ ምንም ነገር ሊረዳሽ አልችልም። ሲፋን እንግዲህ እኔን ለማስፈራራት ገና አልተወለድሽም፣ እኔን ማስፈራራት ትተሽ ሄደሽ የፈለግሽውን ነገር ማድረግ ትችያለሽ ብላ ስትመልስላት በሩጫ ሄዳ ለአቶ አምናን ሁሉንም ነገር ትነግረዋለች። የድሮ ቤታችን ላይ ስትሰራ የነበረው ሰራተኛ ዳፍኔ ትባል ነበረ። አንተ ግን አታውቅም እንዴ? ምን ሆና ነው ታዲያ አሁን እኔ አትዘላልኳትም ማለት አቶ አምናን። አቶ አምናን ወንድሜ ልጅ ምን ሆነ ነው? አትዝበል እንጂ አስታውስ እንጂ ትለዋለች። እሷ ሰራተኛ እኛ የድሮ ቤታችን ነው ሞታ የተገኘችው። ስለዚህ የእሷ ደግሞ በእሷ ምክንያት ነው መሰለኝ ይህ ነገር ሁሉ እየሆነ ያለው። ስለዚህ እሷ ከሞተች ታዲያ በእሷ ምክንያት እንዴት ይሄ ነገር በቤታችን ላይ ሊሆን ይችላል ብሎ ይጠይቃታል አቶ አምናን። እንግዲህ ሜርሲ በጣም ተናዳለች በሲፋን። እስከ ዛሬ ድረስ እኔን ተጠቅመሽ ብዙ ነገር አድርገሻል፣ ዛሬ ላይ ግን አልፈቅድልሽም ምንም ነገር በወንድሜ ላይ ወንድሜ ልጅ ላይ እንድታደርጊ ምንም ነገር አልፈቅድልሽም። ከዚህ በኋላ ምንም ነገር እንድታደርጊ አልፈቅድሽም። የአንቺ ሴራን አውቅሻለሁ። አንቺም እኮ የሆነ ነገር አስበሽ ነው ወደ እኔ የምትመጪው። እኔማ አዎ ጓደኛሞች ነበረን ብዬ ነው ሀሳቤ ወደ አንቺ መምጣቴ። ሁሉንም ነገር እንደጀመር ነው አብረን እንጨርሳለን ብዬ ነበረ። አንቺ ግን እንደዚህ ካልሽኝ የምሰራውን ነገር እኔ አውቃለሁ፣ አታስፈልግኝም ብላ እንግዲህ በብሌን በሲፋን ጨዋ ወጣ ለአቶ አምናን ያለውን ነገር ሁሉ ትናገራለች። ወይዘሪት ሜርሲ እንግዲህ አቶ አምናን ምንም ሊያስታውሳት አልቻለችም። እቺ ዳፍን የምትባለዋን እሷ ደግሞ ምንድን ነው ታዲያ ለምንድን ነው የእሷን ስም ጠቅሰሽ ምን ለማውራት ፈልገሽ ነው ይላታል አቶ አምናን። እሷ አንድ ሴት ነበረቻት፣ በእሷ ምክንያት ነው መሰለኝ የእናቴ ሞትም የቤት መቃጠልም እንዲሁም ደግሞ የድርጅትክ ማወደም ራሱ በእሷ ምክንያት ይመስለኛል። እንግዲህ ያለውን ነገር አንተ ድረስበት፣ እኔ ነግሬሃለሁ ሁሉንም ነገር ብላ ለአቶ አምናን ተናግራ ትሄዳለች። እሱ ደግሞ ስልክ ደውሎ እንዲያጣሩና ስሟ ማን እንደሆነና የት እንደምትኖር እንዲያጣሩ ለካምፓኒ ሰሪዎቹ እንግዲህ ደውሎ ነግሯታል። ይህን ያወቀችው ሲፋን ደግሞ አንቃት ይዛታለች። አንቺ ውሻ የሁሉንም ነገር ለአቶ አምናን ነግረሽ ነው? አቶ አምናን ነግሮኛል። ማን ነው የነገረክ ስል የተናገረችው አክስቴ ሜርሲ ናት እንዲህ ያለችኝ። እኔ ግን አላቅም ነበረ። ድሮ ቤታችን ሰራተኛ የሆነችው በእኛ ቤት ሞታ ተገኝታለች ብላ የተናገረችኝ አክስቴ ናት ብሎ ሲነግራት እሷ ደግሞ
እና ይሄን ነገር አንተ ምን ማድረግ አሰብክ ስል ወይም ይሄን ነገር መጨረስ አለብኝ ስል ሲፋን ደንግጣ መጨረስ ምን ማለት ነው ስትል ወይም መግደል ካለብኝም መግደል ወይም ተነጋግሮ የሚፈታ ነገርም ከሆነ ተነጋግረን መፍታት እፈልጋለሁ። ይህ በሱ ምክንያት ሁሉንም ነገር ማጣት አልፈልግም ይላታል። ደንግጣ ወደ ክላሴ ሄጄ ልረፍ ብላ በሩጫ ትሄዳለች። በዛ መሀልም ወይዘሪት ሜርሲ ከክላስ እየወጣች ታገኛታለች። አንቃ እንግዲህ ወደ ክላስ ትወስዳታለች። በዛም ደንግጣ ሲፋን ሜርሲ እንግዲህ በጣም ደንግጣለች። አሁን እናትየውን ገለሽ እኔንም ልትገልየው እንዴ? ምን አስበሽ ነው ብላ ትጠይቃታለች። ጄሪ እንግዲህ በአቶ አምናን በጣም ተናዳለች። ወደ ክላሷ ስትሄድ እንግዲህ ብሌንን አቅፎ ተኝቶ ነበርና እኔ ለእኔ ተራሳው ብለክ ብሌን እንግዲህ አቶ አምናን ብሌንን አቅፎ ተኝቶ እያለች ጄሪ ወደ ክላስ ትመጣለች። በጣም ተናዳ በሩን ዘግታ ከክላስ ትወጣለች። ከዛ እስኪመጣ ጠብቃ ለእኔ እኮ ጊዜ እየሰጠኝ አይደለም፣ ምን ሆነሽ ነው? ለዚህ አነጋገር አሁን ጊዜ አይደለም። ታዲያ ለተራ ሰው ብለክ እኔን እንደዛ መናገሬ ተገቢ ነው ብሎ ይነግራታል። አዎ ብሌን አሁን ተሽሏታል። እሷ አሁን ምንም ነገር አያስፈልግም፣ ያንከባከቡ ሰው አለ፣ ሰራተኞች ወይዘሪት ዛራ ታንከባከባታለች ትላለች። አቶ አምናን ደግሞ እምቢ ይሄን ነገር አልቀበልም ብሎ እንግዲህ ከብሌን ጎን መሆኑ እፈልጋለሁ ተሽላ ወደ ራሷ እስክትመለስ። እንግዲህ አቶ አምናን ወደ ዛህራ ሄዱ። ምንድን ነው የምትወደው? ከዚህ በፊት ማታደርግላት ነገር ንገርኝና እኔም ልርዳት ይላታል። እሷም ደግሞ ሁሉም ነገር እኮ ያልፋል ልጄ፣ ዋናው ነገር ትዕግስት ነው፣ ታገስና ሁሉም ነገር ያልፋል ብላ ትነግረዋለች። አቶ አምናንም እሺ በቃ እናት ዛህራ ብሎ ክላስ ይወጣል። እሱም ደግሞ ተረት ይነግራታል። እንግዲህ ብሌን ደስ ብሏት ምስጢረኛዬ ብላ አቶ ወይዘሪት ሜርሲ ፊት ስትጠራ ወይኔ ጉድሽ ጄሪ፣ ይህን ነገር ብትሰሚ ኖሮ ምን ታረጊ ነበር ትለዋለች። ውድ ተመልካቾቼ ዩቱቤን ሰብስክራይብ፣ ላይክ እያረጋችሁ አበረታቱኝ። ስለምታበረታቱኝ አመሰግናችኋለሁ። መልካም ጊዜ ተመኘሁላችሁ። የዳፍኔ ልጅ ግን አለች። እሷ ስለሞተች በልጇ ምክንያት ነው መሰለኝ ይሄ ሁሉ ነገር በቤተሰባችን ላይ እየተፈጸመ ያለው ብላ ለአቶ አምናን ትናገራለች። አቶ አምናን ወደ ቤት ስገባ ሲፋን ቁጭ ብላ ነበረና አቶ አምናን ምንድን ነው እየተፈጠረ ነገር አለ ወይ? በጣም ትክክል አትመስልም፣ ምን ሆነህ ነው ስትል ስጠይቀው እሺ በቃ እንደ ቤተሰቤ ካልቆጠርከኝ አትነገረኝ፣ ከቆጠርከኝ ግን ንገረኝ፣ ምን ሆነ ነው ብላ ትጠይቀዋለች። እሱም ደግሞ የተፈጠረ ነገር አለ። የድሮ ቤታችን ሰራተኛ ዳፍን የምትባል ነበረች፣ ግን ቤተሰቤ ሞታ ነው ያገኘዋት። እሷ ሞታ ነበረ። ጠዋት ሲነሱ ሞታ ስለነበረች ማን እንደገደላትና በምን እንደሞተች አልታወቀም ብሎ ስነግራት ማን ነው የገደላት ብላ ትጠይቀዋለች ሲፋን። እንግዲህ አቶ አምናን ማንም አልገደለም፣ ልጅቷን አግኝቼ ይህን ነገር መጨረስ አለብኝ ብሎ ይነግራታል። እሷም ደንግጣ ልጅቷን ለምን መጨረስ ምን ማለት ነው ብላ ትጠይቀዋለች። ወይ መግደል ካለብኝም እገላለሁ፣ ወይ አውርቼ የሚፈታ ነገር ከሆነም አውርቼ መፍታት እችላለሁ ይላታል። ሲፋን በድንጋጤ ወደ ክላስ ስትሄድ ሜርሲን ታገኛታለች። አንገቷን አንቃልታ ወደ ክላስ ታስገባትና አንቺ ውሻ ምንድን ነው ለአቶ አምናን የተናገርሽው? አንቺ ያረግሽውን ነገር ሁሉ አሁን እናገራለሁ፣ አንቺ የጀመርሽውን እኔ ደግሞ ጨርሳለሁ በማለት ታስፈራራታለች። እንግዲህ ውድ ተመልካቾቼ ሰላማችሁ ብዝት ትበልልኝ። ዛሬ ድራማን ተቀጣዩን ክፍል ይዤላችሁ መጥቻለሁ። ከወደዳችሁት ሰብስክራይብ፣ ላይክ፣ ሼር ማድረጋችሁን አትርሱ።
ስለምታበረታቱን አመሰግናችኋለሁ። እንግዲህ ወይዘሪት ሜርሲ ለአቶ አምናን እውነታውን ተናገረች። አቶ አምናን እውነታውን አውቀ እናቱ የሞተችውን በሰው ምክንያት እንደሆነ እንዲሁም ደግሞ ቤታቸው የተቃጠለው በሰው ምክንያት እንደሆነ ሜርሲ ነገረችው። የድሮ ሰራተኛችን የድሮ ቤት ላይ የነበረ ሰራተኛ ዳፍኔ ትባላለች። እሷ ግን ሞታለች። ግን አንድ ልጅ አለቻት፣ ሴት ልጅ አለቻት። እኔ እንደማስበው ከሆነ በእሷ ምክንያት ነው ይህ ሁሉ ነገር እየተፈጸመ ያለው ብላ ትነግረዋለች። እሱም ደንግጦ ለጋርድኖቹ ደውሎ እንግዲህ ይሄን ነገር እንዲያጣሩትና ልጅቷ የት እንደምትኖር ስሟ ማን እንደሆነ እንዲያጣሩ እንግዲህ ደውሉላችኋል ማለት ነው። ሰማሽ ትላታለች። እሷ ደግሞ እኔ ፈልጋ አይደለም ሰላም ልለኝ ነው ከወደ ክላስ የመጣ አንቺ ሰላም መሆንሽ እና አለመሆንሽ ለሱ ምንድን ነው ጥቅሙ ትላታለች። እሷ ደግሞ ይህኛውን ነገር ራሱን ብትጠይቂው ይመልስልሻል ስትል መልሳላታለች ማለት ነው። እንግዲህ አቶ አምናንና ወይዘሪት ዛህራ በጣም ሰምቷቸዋል። ብሌን ኦልሬዲ በጣም የምትተርፍ ህይወት የለምና ህይወቷ እንዳለፈ ነው የሰማነው። ግን በነገራችን ላይ እንጂ ብሌን ከሞተች ድራማው ምንም አያምርም ብዬ ነው ስለማደርገው። ብሌንና አምናን ካሉ ድራማ በጣም ደስ ይላልና እንግዲህ ጄሪ በጣም ፈርታለች። እኔ እኮ አይደለም በንዴት ትታኝ ስትሄድ ነው እንደዚህ የወረወርኳት። እኔም በንዴት ያላደረኩት ነገር እኔ አውቄ አስቤበት አይደለም እንደዚህ ያደረኩት እና እሷም ተይ ስላት አትሰማኝም። ለዛ ነው እንደዚህ አይነት ነገር የተፈጠረው ብላ ተናግራለች ማለት ነው ለአቶ ጋሽሜ። እንግዲህ ሁላቸውም በድንጋጤ አቶ አምናን ስመጣ ወደ ሩጫ ወደ በር ሲቀርቡ እና ሙስጠፋ ራሱ በጣም ደንግጧል። ሙስጠፋ ከሴቫን ጋር ሲሰራ በጣም ክፉ ሰው ነው የሚመስለውና ግን በጣም የዋና በጣም ለሰው የሚያዝን ነው። ብሌን አቶ አምናንን እንደምትወድ ያውቃልና አቶ አምናንም እሷን ይወዳታል። ግን ጄሪን ፈጥኖ ስላገባ ከእሷ ልጅ እንደሚያገኝ ነበረ ሲያስብ ነበረው። ዛሬ ግን እሷን እና እሱን የሚያገናኘው ነገር የለም። ጄሪ ደግሞ ሁሉም ሰው በእኔ ቁጥጥር ስር መሆን አለበት። ሁሉም ሰው እኔ ምስት እስከሆንኩ ድረስ የቤቱን ቁጥጥር እኔ ነኝ ሁሉንም ነገር ማስተካከል ያለብኝ፣ አንተ ስራህን ብቻ ተከታተል ትለዋለች። እሱም እሺ ይላታል። ከዛ ጄሪ እንግዲህ በንዴት ብሌንን ከደረጃ ተወርውራታለች። ብሌን እንግዲህ ያ ማንም ሰው አልጠረጠረም። በጣም ጄሪ እንግዲህ እንዳረገችው አልሆነችም። ወይዘሪት ሜርሲና የአቶ አምናን የካምፓኒው አሰሪው ሁለታቸው አቶ አምናንን አንተ ድርጅቱን እንዲያወድም ያደረገው አንተ መሆኑን ለወንድሜ ልጅ ሁሉንም ነገር እነግረዋለሁ። አንተ ነክለካ እስከ ዛሬ ድረስ ጄሪዬ እንግዲህ በየዋህነት ለአቶ ጋሽሜ ሄዳ ትናገራለች። እኔ ሳላውቅ ነው አቶ አምናን ጎን ሁሌ አገኛታለሁ። ለዛ ብዬ ነው እንደዚህ ሳላውቅ በንዴት እያናገርኳት ከክላሴ ትታኝ ስትወጣ የወረወርኳት አውቄ ሳይሆን በስህተት ነው ሁሉም ነገር የሆነው እና እሷ ይቅር ልትለኝ ትችላለች። ይቅር ምትለኝ ከሆነማ እንዴት ምን ብዬ ነው ይቅርታስ ምጠይቃት? እሷን በደንብ አንከባክቢያት፣ እሱን የሚያስፈልጋትን ነገር ሁሉ ስታደርጊ እሷ ይቅር ትላለች። ብሌን እንዳያዩት ከሆነ በጣም የዋና አስተዋይ ሴት ነች። ስለዚህ ይቅር ትልሻለች። እኔ የምልሽን ካረግሹ
ሁሉንም ነገር ይቅር ትልሻለች ብሎ ጎሽሜ ሲመክራት እንደዛ ከሆነ ሁሉንም ነገር አደርጋለሁ ትለዋለች። እሷም እንግዲህ ብሌን እንደተናገረችው አልሆነችም። እንግዲህ ጄሪ ሙስጠፋ ያግዘኛል ብላ ወደ ሙስጠፋ ስደውል ስፋን ስልክ አንስታ አንቺ ማነሽ? እኔ የሙስጠፋ ምስጥ ነኝ። ሁለተኛ በዚህ ስልክ እንዳዳዊ ደውለሽ ካየሁሽ ግን መልካም ነገር አይፈጠርም ብላ ጮኸ ትዘጋለች። ሙስጠፋ ወደ ጄሪ ይሄዳል። ወደ ጄሪ ሲሄድ ስልክ ሲደውል ማነው አንስቶ እኔ የሙስጠፋ ምስጥ ነኝ፣ ሁለተኛ ስልክ በዚህ ስልክ ላይ እንዳትደዊ ብሎ ጆሮዬ ላይ ዘጋው። ለማን ነው እንደዛ ያደረገው ስል ሙስጠፋን እንግዲህ ሙስጠፋን ሲፋን ወደዋለች ማለት ነው። ሲፋን እንግዲህ ለሙስጠፋ ያላት ቦታ ትልቅ ነገር ነው። እሷ ግን ምንም ነገር ሳታማክረው ስላረገችው እሱ ትወደኛለች ብሎ ራሱ አይጠብቃትም። እንግዲህ እሷ በጣም ኃይለኛና በጣም ክፉ ስለምታደርገው አቶ አምናን እንግዲህ ይሄን ነገር ጄሪ እንዳረገችው አያቅም ማለት ነው። ይሄን ነገር ያደረገችው ጄሪ እንደሆነ ቢያቅ በጣም እንትን የሚላትና እንግዲህ ብሌን በጣም ታታሪና በጣም በድራማ ውስጥ በጣም አስተማሪ ቦታዎችን ስትሰራ ነበረና ወይዘሪት ሜርሲ የለችም፣ አሸብሻቢያ እንግዲህ የለችም። በእሷ ምክንያት ነው እንግዲህ ጄሪ በብሌና እንደዚህ መጠንከር የቻለችው። ወይዘሪት ሜርሲ አቶ አምናንንና ብሌንን እንዲለያዩ አቶ አምናን ስስማት አይታለች እና ሜርሲ ሄዳ ለጄሪ ትነግራታለች። እንደዚህ እየሰማት አይቻታለሁ ምናምን ብላ ከዛ ደግሞ ልብስ አምጥተሽ አንቺ ነሽ በእኔ ሻንጣ ላይ ያስቀምጠሽ እኔ ብሌን ሌዋ እንድልዋት ያረግሽው አንቺ ነሽ ብላ ከሲፋን ጋርም ተጣልቶ ነበረ። በእኔ ስም እየነገድሽ አንቺ የራስሽን ሴራ እያሳካሽ የኔን ስም ግን እያጠፋሽ ነው ያለሽው። በእኔ ስም እየነገድሽ የጄሪን ልብስ ወስደሽ በብሌን ሻንጣ ውስጥ አስቀምጠሽ ሜርሲ ናት ብለሽ ተናገርሽ። ወይዘሪት ዛህራ ደግሞ እንደዛ ብላ ነው የተናገረችው። ወይዘሪት ዛህራ ደግሞ ለብሌን ስትነግራት ጄሪ ደግሞ ብሌን ደግሞ ሄዳ ሜርሲን ጠይቃታለች ማለት ነው። ለምንድን ነው የሰው ልብስ አምጥተሽ እኔ ምን አርገሽ ነው ሌባ እንዲሉኝ ያደረግሽው? እኔ ምን አርገሽ ነው እንደዚያ ያረግሽኝ ስትል ኧረ እኔ በፍጹም አላደረግኩም። እንግዲህ ወደ ዶክተሮቹ ሲደውሉ ብሌን የምትተርፍ እድል የላትም፣ ራሷ በጣም ተጎድቷል ተብሏል። እንግዲህ ሙስጠፋ በጣም ነው የተሰማው፣ ምክንያቱም በጣም ልባም ሴት ስለሆነች ለመልካም ነገር ብቻ የምታስብ ለሰው ክፉ የማታስብ ስለሆነች። በነገራችን ላይ ድራማ ብዙ ነገርን ልንማርበት እንችላለን። አቶ አምናን ግን ቤት ውስጥ እየተፈጠረ ያለ ነገር ቤቱ ተቃጠለ። እንግዲህ እንዲሁም ደግሞ ድርጅቱ ራሱ በሲፋን ምክንያትና በሜርሲ ምክንያት እንዲሁም ደግሞ በአቶ ማሌክ ምክንያት ወደ ታች እየወረደ ነው የሚገኘው እና በእነሱ ምክንያት ድርጅቱ ራሱ ሊከስር ነበረ። አሁን ግን በጥሩ ሁኔታ ስላለ በጣም ደስ የሚል ፕሮግራም አድርገን ለድርጅታችን አሁንም ከፍታን እንመኛለን ስል ከዛ በአቶ ማሌክ ይሰማል። እሱ ደግሞ ሜርሲ እያወራት ግማሽ ብሩን ወደ እኔ ባንክ ግማሽ ብሩን ደግሞ ወደ አቶ አምናን ባንክ እንዲገባ ከባንክ ሰው ጋር ሲያወራ ሜርሲ ትሰማለች። ለካ አንተ ነህ እስከ ዛሬ ድረስ የወንድሜን ልጅ ወደ ታች ስታረገው የነበረው። እኛ እስከ ዛሬ ድረስ አንተ መልካም ሰው መስለን ነበረ። አንተ ግን የወንድሜን ልጅ ወደ ከሳራ እየመራክ ያለከው አንተ ነህ እንደ ብላ እንግዲህ ሜርሲ ትይዘዋለች። እሱ ደግሞ ወይዘሪት ሜርሲ ምንድን ነው የሰማሽው ነገር አለ ወይ ብስላት፣ እኔማ ሁሉንም ነገር ሰምቻለሁ ከዚህ በፊትም ለካ እንደዚህ ነው። እንግዲህ ሜርሲ በጣም ጎበዝ ነች። እሱ እያወራ ሪካርድ ትቀዳዋለች ማለት ነው። አንድ ቀን ብክዳት ራሱ ይህን ሪካርድ ለአቶ አምናን ለማሰማት ብላ እንግዲህ ይህን ሪካርድ እንደምትቀዳው አያውቅም ማለት ነው። እንዲሁም ደግሞ
ሲፋን ሁሉንም ነገር አድርጋ አሁን ደግሞ በሙስጠፋ ፍቅር ላይ ወድቃለች ማለት ነው። ሙስጠፋ ደግሞ እሷ እንደምትወድ አያውቅም። ምን አስበሽ ነው ስልኬን አንስተሽ ለሰው ያወራሽው ትለዋለች። እንግዲህ ሙስጠፋ አይፈቀርም አይወደድም ተብሏል እንደ ብሎ ይጮይባታል። ውድና የተወደዳችሁ የሰላም ዩቱብ ተከታታዮቼ ሰብስክራይብ ላይክ ያደረጋችሁ አበረታቶች ስለምታበረታቱኝ አመሰግናችኋለሁ። መልካም ቀን ተመኛላችሁ።